አንቺ የሆነ ነገር የለሽም ባዶ እጄን እኮ ነኝ ምናምን እላታለሁ ስትወጣ። ይሄ ልብ ላትል ትችላለች። ቆይ ሼር አደረግልሽ አንዳንዴ ለምሳሌ እህቴ የእናቴ ልጅ ብትሆን ማለት ነው ገንዘብ እያላትም ልትረሳ ልብ ላትል ስለምትችል እኔ ቅንነት ካለብኝ መልካም ሆንኩኝ ልትወጣ ስትል በጆሮዋ ሄጄ አንቺ ምንም እኮ የለኝም ፔሪድ ቢመጣ ሞዴስ መግዣ የለኝም ታውቂያለሽ ስራ ፈቼ ነው የተቀመጥኩት የሆነ ነገር ቢያምረኝ መግዣ የለኝም የሆነ ነገር ሳስጪ ሂጂ ነው እንዴ ምናምን እላታለሁ። እህቴ እኔ እናቴ ልጅ እንደምልህ በጣም ጓደኛዬ ከሆነች ካላት ወይኔ ጉዴ ረስቼው እኮ ነው እንኪ ምናምን ብላ ትሰጠኛለች። አረ ረስታው ሊሆን ይችላል። ለምን እሷን ሳልጠይቃት ዝም ብዬ በራሴ ትርጉም ክፋት ነው ክፉ ስለሆነች ነው ያልሰጠችኝ። እኔ ግን ለኔ ጊዜ ሰጠው። እኔ አንድን ሰው ክፉ ልለው ምችለው ጠይቄው እያለው እንዳለው እያወቅኩ ችግር ላይ መሆኔን እያወቀ ጠይቄው ካልሰጠኝ ነው ክፋቱ ጨከነብኝ። እኔ ግን በሆነ እኮ በሱ ቦታ አልጨክንበትም ነበረ ብዬ ማስበው ጠይቄው አፌን አውጥቼ ካወቅኩ በኋላ ነው እንዳለው እያወቅኩ ቦርሳው ስር ገንዘብ አይቼ እንዳለው እያወቅኩ ግን የለኝም ቢለኝ ኢቭን እያወቅኩ ራሱ እንዳለው ገንዘብ እያወቅኩ ራሱ ያ ገንዘብ ሰው ባደራ ያስቀመጠበት ሊሆን ይችላል። እየሄደ ያለው ያንን ገንዘብ ለባለቤቱ ሊመልስ ሊሆን ይችላል ወይ ያ ገንዘብ የህይወት ጉዳይ ሊሆን ይችላል። እኔ ያለዛ ገንዘብ መኖር ይችላል። ስለዚህ ሁሌም ሰዎች ያሉበትን ሁኔታ ሳንጠይቅ ገባሽ ካፋችን ወጥቶ ያ ነገር ያ ሰው ጋር ሳይደርስ የዛ ሰው ምላሽ ሳይመጣ ግምት ብቻ ሰጥቶ መቀየም ትክክል አይደለም። አናቅም ያ ሰው በምን አይነት ሁኔታ ላይ እንዳለ። ያ ሰው ምናልባት ልብ ላይ ይችላል፣ ግዴለሽ ሊሆን ይችላል፣ ወይ አይምሮ ሌላ ቦታ ሊሆን ይችላል። ጠይቀ ነው እያለው እያወቀ ከጨከነብን ብቻ ነው ልንቀየም የምንችለው እንጂ ሳንጠይቀው በግምት አይሆንም። መጠየቅ አለ። ከዛ ምን አለችኝ መሰለሽ ነው አቡ አስጨርሽኝ መጀመሪያ ማለት ነው ሳትጨርሳ ወይ ንሸት ትጨርስ ማለት እኔ ወለሷ ቆይ ሚሚ አልጨረሰችም። ስትጨርስ ሚሚ ታደርግልሽ ነው ወይ እሸት አንቺ ትናገሪያለሽ? እሺ ከዛ ምን አለች ያልሰጠውሽ እኮ አንቺ ውስጥሽ ቅን ስለሆነ ለባለ ኢጃዛ ቤት ልጅቷ ወጪ ስለምታወጪ ነው አለች። እሺ ይሄን የወጪ ባወጣ ውስጥነቴ ባህርነቴ ነው እንጂ እንደ ሰው መያዝ አቅቶኝ እንደ ሰው መጨበጥ አቅቶኝ አይደለም። ሀያ ብር እኔ ደግሞ ምን ወጪ አርግቼ ብዬ ነው ወይ ለባለ ኢጃዛ ቤቴና ወይ ደግሞ ለልጅቷ ለህፃኗ የምሰጣት? ምንም ነገር እጄ ላይ አንድ ድርሃም የለም። አንድ ጓደኛዋን ይዛ ሄደችና የሳምንት አለባት ሚዬ እኔና እንደ ታላቅ አይታ አንድ ነገር እንገሽ ይቅርታ አድርግልኝና ያየውብሽ ነገር የሆነ ከሰው ጋር ስንጣላ ያንን ሰው ከሌላ ሰው ጋር ለማቀሳሰር መሞከር ጥሩ አይደለም። አንደኛ ከኢጃዛ ቤት እኔ አልወድም ሀብዬ እኔ ራሱ አልወድም እንዲወራ ራሱ አልፈልግም። ፕሊዝ በእድሜ ይበልጥሻለሁ እኔ በጣም እና እድሜን አክብሪና ቢያንስ ስሚኝ። ቅድም ይኸውልሽ እኔ በጣም ፖዘቲቭ ሰው ስለሆንኩኝ ይሄ በሰው ወሬ ምናምን ስለማላምን ደግሞ ፕሮፌሽናል ስለሆንኩኝ እንደ ሰክሰስ እንደ ድርጅት አምባሳደር እንጂ ብንቆርጥም አይደርሰንም ምናምን ብንቆርጥም አይደርሰንም ብንቆርጥም አይደርሰንም እያለች እምቢ እያለች እኔ ነኝ አሳምኜ ያስቆረጥኳት ምናምን ስትይ አይደርስሽም እንደዛ ከሆነማ ትኬቱ ይሷል ምናምን ምን መስሎሽ አይነት ከኛ ጋር ከሰክሰስ ጋር ልታቀሳሰሪያት ምናምን። ሰክሰስ ግለሰብ አይደለም ድርጅት ነው። ማንም ቢያማው ማንም ምንም ቢለው አይገርመውም። ወደፊት ብቻ ነው በቃ መስራት እየሰሩ ማሳየት እንጂ አይደለም። ቅድም ቀድመሽ ከኔ ጋር ልታቀሳሰሪያት ሞከርሽ። ከዛ አሁን ደግሞ ካከራይዋ ጋር ራስሽን ኖ ማለት ስለማንም ሳጠቅሽ የእናንተን ጓደኝነት እናንተ የብዙ ዓመት ጓደኛሞች ናችሁ። ብዙ ነገር አሳልፋችሁ ዛሬ ባለ 3 መኝታ ቤት ኮንዶሚኒየም እናንተን በፍጹም ሊያጣላ አይገባም። ጓደኛሞች ናችሁ። ይኸውልሽ አንድ ኢጃዛ ቤት ብዙ ዓመት አብራችሁ ኖራችሁ ብር ስትበዳደሩ ኖራችሁ ስንት ችግር አብራችሁ አሳልፋችሁ አንቺ ትንሽ ለኔ ስልክ እንደታነሽልኝ ብላ ቤቱ እንድትረከቡ ብላ እሺ በቃ ቤቱ ይሸጥም ካልሽ ይሸጥና እናውራ ከተባለ ያላነሳውላት ሀቡ ሀገር እንግዳ አለብን የሀገር እንግዳ ማለት ነው። እና እዛ እንግዳ ስላለብን እዛኛው ክችን እዚህኛው ክችን
እየተመላለስኩ ነው እየሰራሁ እንደው ማለት ነው ማየት ትቻለሽ። ታብታቡ ላይ ያረኩኝ እየሄድኩ እየተመለስኩ እያየው አንቺ እንትን ላይ ነሽ ገና አልጀመረም ፕሮሰሱ ማለት ነው። ከዛ መጨረሻ ላይ ልክ ሊወጣ አካባቢ በቃ ስልኩን ትቼው ሄድኩኝ ወደ ስራ ቦታ። ሴትዮዬ ደግሞ መጣችና ተቆጣች። ስትቆጣ ተነስቼ እንኳን ሳልገባ ነው ድፍት ያልኩት ፍራሽ ላይ ማለት ነው። አቅቶኝ ማለት ነው። እሺ ቆይ እሺ፣ ለወይንሸት እሷ ደግሞ ምን አለች? ይሄን ጥያቄ ብቻ ቤቱ ቆይ እሺ፣ እኔ ሽታ ከየት እንደሚመጣ አላውቅም። በጣም እየተረበሽኩ ነው፣ ይቅርታ አድርጉልኝ። ለወይንሸት ቤቱ ካላካፈልሽኝ ለሀቢባ ስልክ አላነሳላት ብለሻት አላላልሻት? ማስረጃ የምታቀርብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሀቡ ይሄው የማየ እናቴ በህይወት የለችም፣ የማየን ቀኝ ስጠኝ አላልኩኝም። እሺ ወይንሸት ስልክ አላነሳላቸውም። ከበመቀመጣው እኮ ሼር አድርጌልሻለሁ፣ ግን እስቲ ፈልጌ ሼር አድርግልሻለሁ። ካርድ ልካልሽ ወይ ትደውይላታለሽ ሰው ስላት መጀመሪያ አንቺ ካካፈርሽኝ ነው እንጂ እኔ ካርድ አለኝ እደውላለሁ፣ ግን መጀመሪያ ታካፊኛለሽ ብላኛለች። ግን ሪከርዱ ሼር ይሄንን ብቻ ብያለሁ፣ ይሄንን ቃል ብያታለሁ እንጂ ሌላ ነገር እኔ እንደዚህ ነው ምናምን ማለት አይደል እኮ። ስም ባጠሪም ሀቢባ ባቲም እኛ ነን አይደል? እኔ እኮ ከሰክሰስ ነው እኔ ነኝ አምባሳደር፣ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር እኔ ነኝ ኮንታክት ማድረጋችሁ። ቤት ሲደርሳችሁ እያንዳንዳችሁን ዋትስአፕ ላይ ደውዬ መጣራችሁ፣ ትኬታችሁን ላኩልኝ፣ ፕሮፋይላችሁን ላኩልኝ ብዬ እዚህ ጋር ማስገባችሁ እኔ ነኝ አይደል? ስለዚህ ለእኔ ነው ስልክ ያላነሳችሁ፣ ሌላ የደወለ አካል የለም። እኔ ነኝ ደዋይ። ቀጥታም ደወልኩ፣ ዋትስአፕም ኮንታክት አርኩ። ኢግኖር ማታ እኮ ደውዬልሻለሁ እኮ ማታ ደውዬልሽ ደክሞሻል፣ ተኝተሻል። ለሊት ስተኛ ጠብቀሽ ላይቭ ላይ እየተከታተልሽኝ ስለነበረ እየጠራ ሳታነሺ ቀርተሽ ስተኛ ጠብቀሽ ከኩለ ለሊት በኋላ ብትደውይ በጣም እኔ ማለት ነው እግዚአብሔር ይሄው ይቺ ጀብን እንግዲህ አረቦች ቤት እንግዳ ሲኖር ታውቂያለሽ ምን አክል አይ ነው እረዳለሁ። እሺ ችግር የለም። ለዛ ነው ቮይስ አሁን ያለችው ቮይስ እኮ እንደዚህ ብያታለሁ ያልሽው ምኑ ነው? አላነሳላቸውም ካላካፈልሽኝ። እስኪ ምንድን ነው ያለችው? ወይንሸት ላኪልኛ ቮይሱን። ምን አልሽኝ ሀቢባ? ካላካፈልሽኝ አላነሳም ስልክ ለነሰክሰስ ስልክ አላነሳም ያለችበትን ቮይስ ላኪልኝ ያልኩሽ ነው። ኦኬ እየፈለኩ ነው ልላክልሽ። አይጠፋ ስትንከረፈፊ አሁን ጠፋ ልትይ ነው መተሽ። ወይ ሚሚት ነው የሄድሽው? አለሁ ሀብዬ አለሁ። እሺ አጭር ጥያቄ ሚሚዬ፣ ብሩን የከፈለው ማን ነው? ብሩ ከማን ኪስ ነው የወጣው? 2000 ብሩ መጀመሪያ ያው እሷ ከፈለቻ፣ ደሞዟ ስለደረሰ ከፈለች። ያው አለቀ። ብሩን የከፈለው እሺ። እጣው በማን ስም ነው? ቁጥር ብቻ ነው ያንቺ አይደል? ስም የእናቷ ስም ነው። 2000 ብሩ ከሷ ኪስ ነው የወጣው፣ ግን ያዘዝሽው አንቺ ነሽ። ስልክ ቁጥር ባንቺ ነው። እኔ እንዲህ ሰው የቆረጥኩላችሁ ከ87 ሰው በላይ በእኔ ስልክ ቁጥር ቆርጫለሁ። ለቤተሰቦቹ፣ በእናት በአባቴ፣ በእህት በወንድሞቼ፣ በልጆቼ፣ በቤት ባለችኝ ረዳቴ፣ በባለቤቴ ኢትዮጵያ ስለሚኖሩ ለኢትዮጵያ ለሚኖር ሰው በኢትዮጵያ ቁጥር ማስቆረጥ ስለማይቻል በእኔ ቁጥር ቆርጬላቸዋለሁ። አሁን ቢደርሳቸው እኔ ያካፍሉ ይልላቸው ነው። እናቴ ትሙት አልላቸውም። ረዳቴ እቤት ያለችው ረዳቴ እህቴ ሀና ቆርጬላት ትኬቱን ሰጥቻት ላይቭ ተከታተይ ከወጣልሽ ስሚ ሲጠራ እንድትደሰት ማለት ነው። እዛው ላይቭ ላይ ስሟ ከተጠራ አይታ እንድትደሰት እንጂ እኔ በዋትሳፕ ነግራትና ላይቭ ላይ አመጣት ነበር። ሀና ቢደርሳት እኔ ቆርጬላታለሁ። ያውም ብሩም ከኔ ሆኖ በስሟ ነው እንጂ ቆርጬልሻለሁ ብዬ ስጦታ የሰጠዋት ትኬቱ ከደረሰሽ ለራስሽ ነው። እሺ ሀና ቆርጬልሻለሁ እንኪ ብዬ ሰጥቻት ነው የመጣሁት። በልጆቼ ስም ቆርጫለሁ። የሰፈሬ ልጆች ምናምን የቆረጥኩላቸው እነሱ ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ የቆረጥኩላቸው ብሩን ሰጥተውኝ ነው። እነሱ ብሩን ከፍለው ነው አስገብተው ደረሰኝ ይልካሉ። የሰክሰስን አካውንት ሰጥቻቸው በሰክሰስ አስገብተው ደረሰኝ ልካው ደረሰኝና ስም ለኔ ልካው እኔ በእኔ ስልክ ቁጥር ቆረጥኩላቸው። ቢደርሳቸው ማን ነው? እኔ ጋር ነው የሚደወለው። ቢደርሳቸው
ግን እነሱን ነው ጠርቼ ላይቭ ላይ ማስገባቸው። ይኸው የተቆረጠው በእኔ ቁጥር ነው፣ ሲስተም ላይ የወጣው የእኔ ቁጥር ነው፣ ስም ግን የእነሱ ነው። ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ እኔ ውጭ ስለምኖር በእኔ ቁጥር ቆርጬላቸው ነው ብዬ ለራሳቸው ሀቃቸው ነው፣ እድላቸው ነው። የእነሱ ስም ነው የወጣው፣ እድላቸው ነው። ገንዘቡን የከፈሉት እነሱ ናቸው። ግን ኢትዮጵያ ውስጥ ስለሚኖሩ በኢትዮጵያ ቁጥር መቁረጥ ስለማይቻል እድሉ ለስደተኞች ስለሆነ እኔ በእኔ ስልክ ቁጥር ቆረጥኩላቸው። ከዛ ደረሳቸው። ሲደርሳቸው በእኔ ስልክ ቁጥር ስለቆረጥኩላችሁ ቤቱን አካፍሉኝ አልልም። ገንዘቡን የከፈሉት እነሱ ናቸው። ስሙ የነሱ ነው። የኔ ምንድነው ስልክ ቁጥር ብቻ። ለኔ ልክ ወይንሸት ላንቺ እንደላከችው ስምና የእናታቸውን ስምና ደረሰኝ ልከውልኝ እኔ ሄጂ ከስተመር ሰርቪስ በዚህ ስምና ቆረጥልኝ፣ ይኸው እንካ ደረሰኝ፣ ይኸው በዚህ ስም ትኬት ቆርጠህ ላክልኝ ብዬ ልኬለት ቆርጦ ሲልክልኝ እኔ ትኬቱን ተቀብዬ ከከስተመር ሰርቪስ ወደ ባለቤቱ አስተላልፋለሁ። ትኬቱን ይዞ ላይቭ ላይ እንዲከታተል ማለት ነው። ከዛ ትኬቱን ይዞ ላይቭ ተከታትሎ ከደረሰው እኔ በዋትሳፕ ፔጅ የቆረጥኩልህ ደርሶሃል፣ ቲክቶክ ፕሮፋይልህን ላክልኝ፣ ትኬትህን ላክልኝ ብዬ አስገባዋለሁ። እከሌ እኔ ነኝ በቁጥሬ የቆረጥኩለት፣ ግን ገንዘቡ የሱ ነው፣ ስሙ የሱ ነው። አንቺ እኔ ብቆርጥልሽ ሚሚ ራስሽ ገንዘብ አስገብተሽ በእኔ ስልክ ቁጥር አንቺ ኢትዮጵያ ውስጥ የምትኖሪ ሆነሽ በእኔ ስልክ ቁጥር አንቺ ገንዘብ አስገብተሽ በሰክሰስ አስገብተሽ ደረሰኝ ልከሽልኝ ቁረጭልኝ በእናቴ ስም ወይ በአባትሽ ስም በፈለግሽው ስም ስምና ደረሰኝ ሰተሽኝ እኔ ሰክሰስ ከስተመር ሰርቪስ ስለላክሽኝ ብቻ ሄጂ በእኔ ስልክ ቁጥር ብቆርጥልሽ እጣው ቢወጣ ያንቺ የአባትሽ ስም ቢወጣ እኔ አንቺን ስለላክሽኝ ገንዘብ ራስሽ አስገብተሽ ነው ደረሰኝ የላክሽልኝ። የኔ ገንዘብ አይደለም። ገንዘቡ ያንቺ ሆኖ ስሙ ያንቺ ሆኖ ስለላክሽኝ ብቻ ቤቱን አካፊኝ ብልሽ ታካፊኛለሽ? እውነት ሀቅ አልሰማሽኝም? ሚሚ ሰምቼሻለሁ። አዎ አካፍልሻለሁ። ኦኬ፣ አንቺ በጣም ደግ ስለሆንሽ ታካፊኛለሽ። እሺ፣ እኔስ የመጠየቅ መብት አለኝ? አንቺን እንድታካፊኝ የመጠየቅ መብት አለኝ? አለሽ? አዎ። ለምን? ጓደኛዬ እስከሆንሽ ድረስ ሚስጥራችን አንድ እስከሆነ ድረስ አካፍልሻለሁ። ታካፊኛለሽ። አንቺ በጣም ደግና መልካም ሰው ስለሆንሽ የለሽም ያኔ እንጃ መብት የለኝም። አንቺን የመጠይቅ ስለላክሽኝ ብቻ የመጠይቅ መብት የለኝም። ምክንያቱም ብሩ ያንቺ ነው፣ ላቡ ያንቺ ነው። 2000 ብሯ ያንቺ ናት። ይሉንታዬ አስቦ አንቺ ስለቆረጥሽልኝ እኔ ደግሞ ይሉንታዬ ውስጤ ልቤ አስቦ እኩል ያንም ነገር እኩል አደርገዋለሁ። አንቺ በጣም ደግ ስለሆንሽ እኮ ነው። አንቺ በጣም መልካም ስለሆንሽ ነው እንጂ መብት ግን የለኝም። እኔ መብት የለኝም የመጠየቅ መብት ቢኖረኝ ገንዘቡ የኔ ቢሆን እኔ የከፈልኩበት ቢሆን ነው። ገባሽ? እኔ የከፈልኩበትን ራሱ አሁን እኔ ለሃና እኔ ከፍዬ ነው በብሬ ቆረጥኩላት። ግን ካፌ አንዴ ቃሉ ወጣው ሃና ከደረሰሽ ያንቺ ነው። እሺ፣ ይሄ ከኔ ስጦታ ነው። ለሞዴሬተሮቼ ከኔ ገንዘብ ስጦታ ትኬት ቆርጬላቸዋለሁ። ለእያንዳንዳቸው ትኬታቸው ልኬላቸዋለሁ። ከኔ ስጦታ ነው የቆረጥኩላቸው። ስልክ ቁጥር የነሱ፣ ስም የነሱ፣ ገንዘብ የኔ ቢደርሳቸው እኔ በኔ ስለቆረጥኩላቸው በኔ ብር ስለቆረጥኩላቸው አካፍሉኝ ያላቸውም ስጦታ ነው የቆረጥኩላቸው። ከደረሳቸው እድላቸው ነው። አንቺ ግን መጀመሪያ ቃል የገባሽላት አንቺ ከደረሰሽ 200 ሺህ ልትሰጫት ነበር አይደል? ራሷ ተናግረዋለች። ወይንሸት ያንን እኮ ሀ ብለን የሰክሰስ ፕላስ ሲጀምር ነው ሀ ብላችሁ ስትጀምሩ እኔ ከደረሰኝ ይሄ አጉልህ ጓደኝነት ቢቀርባል። እሷ ደግሞ እንደዚህ ከደረሰኝ ቃል አልገባም ማለት እኔ ደግሞ ከደረሰኝ ይሄን አክል ቃል እገባልሻለሁኝ ብዬ አልኳት። እሷ ግን ይሄ ነው ያ ነው አልልም ብቻ ይውጣን ያለችው። ለምን? ስለማትፈልግ። አየሽ፣ ሐቀኝነቷ ይሄ ሐቀኝ ስለማትፈልግ አይደለም። ሐቀኛ ሰው ስትሆኝ ቀድመሽ ቃል አትገቢም። ሲደርስ ነው በተግባር የምታሳየው። ቀድሞ ቃል መግባት ጥሩ አይደለም። አንቺ አስቀድመሽ ከደረሰኝ 200 ሺህ እሰጥሻለሁ አልሻት። እሷ ደግሞ እኔ ይሄንን ያ ነው አልልም ይድረስ መጀመሪያ እስኪ ያለች። አየሽ፣ የተረጋጋ ሰው አይቸኩልም፣ ቃል አይገባም እንጂ ክፉ ስለሆነች ምናምን አይደለም። ይሄ አምባገነንነት ነው። ሚሚዬ ትንሽ አምባገነንነት አለብሽ። ጓደኛሽ ናት እንጂ አልወለደች። ስለማታውቂኝ ነው እንጂ እኔ ውስጤ ባህር ነው። ምንም ነገር አላውቅም። ሀቡ እንደዚህ ነው እንዲህ ነው ብትይኝ እንኳን ማለት ነው ጌታ እዚህ ሊቭ ላይ ራሱ ለመግባት ስንት እንትን አይቼ ነው የገባሁት። እግዚአብሔር ምንም የማውቀው ነገር የለኝም። ደግሞ ሰው አንዳንድ ሰው ጓደኛ ስለሆነን ብቻ የምን ሀዘን። ባለቤት የሞቱ ሀዘን ላይ ነበርኩ ታውቂያለሽ። ወይኔ አይዞሽ፣ አም ሶሪ። ስንት ጊዜ ሆነው? ሳምንት አለፈው። 15 ቀን ሊሆን ገና
ትኩስ ሀዘን ላይ ነሻ። በቅርቡ 15 ቀን ሳይሞላ ባለቤትሽን አጥተሽ አሁን ይሄ ነገር እኮ ሊያስጨንቅሽ ሊያሳስብሽ አይገባም። የሚዬ አየሽ፣ ሁሉም ነገር አላፊ ጠፊ ነው ማሪ። አይዞሽ፣ አም ሶሪ ስለደረሰብሽ ሀዘን እጅግ በጣም እናዝናለን። ግን ጓደኝነት ማለት ግዴታ ጓደኛዬ ስለሆንሽ ብዙ ሚስጥር አብረን ስላለን እንዲህ ማድረግ አለብሽ እንደዚህ ኖ። ጓደኛ ራሷ ፈልጋ ካረገች ታድርግ እንጂ እንጃ ኤክስፔክት ማድረግ ራሱ ከጓደኛ መጠበቅ ራሱ ያስበቃ። ጓደኛ ተደስቼ ይልሻሉ እሳይ እንኳን ፈጣሪ ያረገልሽ ይመችሽ ያርግልሽ ነው የሚባለው። ያኔ ፈጣሪ ላንቺ ምጥፍ ድርብ ይሰጥሻል። ገባሽ? ይሄ ነው ያስደነግጥሻል። ይሄ የሚያስደነግጥ ነገር አለው እንደምደነግጥ ይሄድኩኝ ለዛ ቤቱ እኮ ቢሸጥም ማለት ነው። ባለፈው የሆነች ቤት ላይ ቤሩት ላይ የወጣላት ልጅ አንደኛ ላይ ያላየሽ ምን ያስደነግጥሻል? ይሄ የሚያስደነግጥ ነገር አለው እንደምደነግጠው አንዴ እኩል ከሆነ ነው እንጂ አንቺን ብትሆኚ ዛሬ የቆረጥሽው ዕጣው ቢወጣ እኩል ነው የምትይው። ስለዛ እኩል ከሆነ አሁን እደውልላታለሁ። እኔ ካርድ አለኝ ሲጀመር እዚህ ጋር አንቺን ቢሆን የወጣልሽ ቢሆን ኖሮ አንቺ ቆርጠሽልኝ ቢሆን ኖሮ እየወጣልሽ የጋራ ነው የምትይው። ይሄንን አንቀቀሽ ወቂ እንደዛ ነው የምትይው። እርግጠኛ ነኝ እንደዛ ነው የምትይው። ሲጀመር አንቺ ቢሆን የወጣልሽ እንደዛ ነበር የምትይው ማለት ነው። ገብቶሻል? እዛ አሁንም ያለውን ነገር መፍታት ለአንድ ክላስ ቤት ለአንድ ኮንዶሚኒየም ቤት እንደነግጫለሽ እንዴ? አንቺ ምን ሆነሽ ነው? ባለ 3 መኝታ ቤት እንኳን የደረሳት ድጭ አላለባትም። አላየሻትም? ባለ 3 እኮ ነው የደረሳት ሚሚዬ። ባለ 1 መስሎሽ ነው? እዛ በኋላ እኮ ነው ያወቅኩት። 1 መኝታ ቤት መሰለኝ እኔ። ባለ 3 ሲሆንብሽ ነው አንቺም እንትን ያልሽው። በቃ አካፊኝ ያልሽው ባለ 1 መስሎሽ ነበር። አይ እንደዛ ያለችኝም እሷን መጀመሪያ እንደውም ባለ 1 መኝታ ቤት ነው መሰለኝ ይሄ ነገር መጀመሪያ አጣሪ ብላ አለች ትል ጊዜ ከዛ ሊብ የለቀቅሽውን እንትን ገብቼ ሳየው ከዛ ነው ያወቅኩት ማለት ነው። ባለ 3 ነው። 3ኛ ዕጣ ባለ 3 መኝታ ቤት ነው የደረሳት። እና አሁን አንቺ አመንሽ ዕጣው የሷ መሆኑን? ያኔ እንግዲህ ሀቡ እንዴት ያለሽ እንግዲህ አንቺ ነሽ የምትገላግኝ። እኔ ሳሎን ህዝቡ ነው የሚገላገለው። ህዝቡ ከቅድም ጀምሮ እያለ ነበር። ህዝብ ሆይ እዚህ ጋር ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ትቁረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን 3ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ ያንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረ ሚሚ። ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለእኔ ልካልኛች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች። እናም አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጠሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በእኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በእኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ የማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ይሄ ነው ያ ነው ማልልሽም ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። ምንም አልሞክርም። እንደውም ትንሽ ኦሮመኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ እኔ ላንብብልሽ። 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ ላንብብልሽ። በእንግሊዝኛ ነው እየጻፉት ያሉት።
ጋይስ በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ይሁን